እንዴት አላችሁ? ሀገሬ ቴሌቪዥን የ2026-27 የእንግሊዝ ፕሪሚየር ሊግ የነጻ የአየር ስርጭት FTA ብቸኛ ባለመብት መሆኑን አስታውቋል። ይህ ምን ማለት ነው የሚለውን በዝርዝር ልንነግራችሁ ነው። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ እስከ መጨረሻው ተከታተሉን። የእንግሊዝ ፕሪሚየር ሊግ የነጻ የአየር ሰዓት FTA የሚባለው ማለት ነው ብቸኛ ባለመብት የሚለው አገላለጽ ሀገሬ ቴሌቪዥን የሚመጣውን የእንግሊዝ ፕሪሚየር ሊግ የውድድር በኢትዮጵያ ውስጥ ያገኘውን የቴሌቪዥን ስርጭት መብት ህጋዊ እና የንግድ ይዘት የሚገልጽ ነው ማለት ይቻላል። ይህ ሲባል ግን ብዙ ዝርዝር ነገሮችን በውስጡ የያዘ ነውና መግለጫው ላይ ምንም የተባለ ነገር ስለሌለ ዝርዝሩ ላይ እኛ እንግዲህ በዝርዝር ይሄን ጉዳይ ልንነግራችሁ ነው ማለት ነው ምንነቱን። አንደኛ እንግዲህ የሚነሳው እዚህ ላይ የነጻ የአየር ስርጭት ነው ማለት ነው FTA የተባለው ማለት ነው። FTA ማለት ደግሞ ፍሪ ቱ ኤር ማለት ነው። እንግዲህ ይህ ማለት ተመልካቾች ወይም ጨዋታውን የሚመለከቱ ሰዎች በሙሉ ጨዋታዎቹን ለመመልከት ምንም አይነት በወር የሚከፍሉት በሰብስክሪፕሽን የሚሆኑ በሌሎች ወራዊ ክፍያ የሚከፍሉት ምንም ነገር የለም። ወይም ደግሞ የዲኮደር የካርድ ክፍያ ወይም ደግሞ ተጨማሪ የገንዘብ ክፍያ ምንም የሚጠየቁበት ነገር የለም ማለት ነው። በኖርማል አንቴና ወይም ደግሞ በነፃ ሳተላይት ለምሳሌ በኢትዮ ሳት የሚተላለፍ ከሆነ ሀገሬ ቴሌቪዥን እዛ ላይ ያሉ ናይል ሳትም ከሆነ ናይል ሳት ያሉ እንግዲህ በተለያዩ ቴሌቪዥን መስመሮች ጨዋታዎቹን በቀጥታ በነፃ ማግኘት ይቻላል እንደማለት ነው። ያ ማለት ሀገሬ ቴሌቪዥን ላይ የሚቀርቡ ዜናዎችን ወይም መዝናኛዎችን ወይም ሌሎች ፕሮግራሞችን በነፃ ነው የሚታየው። በቤቱ አይደል የሚከፈለው ነገር የለም ለተመልካች። ስለዚህ ይህንም ነፃ የአየር ሰዓት FTA የሚለው መብትም እንግዲህ ጨዋታውን የእንግሊዝ ፕሪሚየር ሊግን በነፃ ይታያል ማለት ነው። ከሌሎች ስርጭቶች ምንም የሚለየው ነገር የለም ከሀገሬ ቴሌቪዥን ሌሎች ስርጭቶች ማለት ነው። ሁለተኛው ጉዳይ ብቸኛ ባለመብት የኤክስክሉሲቭ ራይት የሚባለው ማለት ምንድነው የሚለው እንግዲህ በኢትዮጵያ ውስጥ በነፃ የአየር ስርጭት ወይ የፕሪሚየር ሊግ ጨዋታዎችን ለማስተላለፍ ህጋዊ ፍቃድ የተሰጠው ለሀገሬ ቴሌቪዥን ብቻ ነው ማለት ነው። ሌላ ማንኛውም የሀገር ውስጥ ቴሌቪዥን ጣቢያ የነፃ FTA እነዚህን ጨዋታዎች የማስተላለፍ መብት የለውም ማለት ነው። ሌላ ጣቢያ ለሀገሬ ቴሌቪዥን ነው ፕሪሚየር ሊጉ ይህንን የሰጠው። ሶስተኛው የ2026-27 የውድድር ዘመን የሚለውን ጊዜውን የሚገልጽ ነው። እንግዲህ ይህ መብት ስምምነት የሚገልጸው የሚመጣውን የውድድር ዘመን ብቻ ነው። ስለዚህ ከዛ ውጭ ያለውን አይመለከትም ማለት ነው። ወይም ደግሞ 2026-27ን መሰረት አድርጎ የተደረሰው ውል ነው ማለት ነው። አራተኛውና ወሳኙ ነገር ግን የስርጭቱ ወሰኑ ነው ወይም የፓኬጁ ሊሚቴሽኑ ምንድነው የሚለው ነው ትልቁ ነገር። አሁን ሰውን ብዙ በፌስቡክ በምናምን የተለቀቀው መረጃ እያወዛገበ የሚገኘው ይሄ ነው። አብዛኛውን ጊዜ የFTA መብቶች ሙሉ 380 ጨዋታዎችን አያሳይም። በሳምንት የተወሰኑ ተመራጭ ወይም የተመረጡ ጨዋታዎችን ለምሳሌ በሳምንት አንድ ጨዋታ ወይም በሳምንት ሁለት ጨዋታዎችን በነፃ ለማስተላለፍ የሚያስችሉ ፓኬጆች ናቸው ማለት ነው በFTA ውስጥ ያሉ። እንግሊዝ ፕሪሚየር ሊግ FTA መብት የሚሰጠው የሙሉ 380 ጨዋታዎችን ሳይሆን በሳምንት አንድ ወይ ሁለት የተመረጡ ጨዋታዎችን መብቱን ያገኘው ቴሌቪዥን እንዲያሰራጭ እድል ይሰጠዋል ማለት ነው። ስለዚህ ሙሉ ጨዋታዎችን አያስተላልፍም። እዚህ ላይ ግልጽ መሆን ያስፈልጋል ማለት ነው ብዙ መደናበር ስላለ። ስለዚህ የ2026-27 የፕሪሚየር ሊግ ጨዋታዎችን በኢትዮጵያ ውስጥ በነፃ ቴሌቪዥን ማየት የሚቻለው በሀገሬ ቴሌቪዥን ነው። ይህ ትልቅ ነገር ነው። በእርግጥ አንድም ጨዋታ ቢሆን በሳምንት ሁለትም ቢሆን ቀላል ነገር አይደለም። እዚህ ላይ አሁን ሌሎች የሚነሱ ነገሮች አሉ። ፕሪሚየር ሊጉ እንዲህ አይነት መብት ሲሰጥ ገንዘብ ይቀበላል ወይ እንዴት ነው የሚሰጠው የሚለውን ነገር እስቲ ቅድሚያ ያኔ ፕሪሚየር ሊጉ እንግዲህ የእንግሊዝ ፕሪሚየር ሊግ ማንኛውንም የስርጭት መብቶች በከፋይ ቴሌቪዥንም ሆነ በነፃ የአየር ስርጭት FTA በሚባሉ ልክ አሁን ሀገሬ ቴሌቪዥን እንዳገኘው አይነት ሲሰጥ ሁልጊዜም ከፍተኛ ገንዘብ ተቀብሎ ነው የሚሰጠው እንጂ ፍሪ ቱ ኤር ስለተባለ ወይም ነፃ ስለተባለ በነፃ ለቴሌቪዥን ጣቢያው አያቀርብም። የነፃ የአየር ስርጭት የሚለው መገለጫው የሚያመለክተው ለተመልካቹ ያለ ክፍያ ወይም ሰብስክሪፕሽን የመብቱን ያገኘው ቴሌቪዥን ያደርሳል የሚለውን ለመግለጽ እንጂ የቴሌቪዥን ጣቢያው መብቱን ከፕሪሚየር ሊጉ በነፃ አግኝቶታል ማለት አይደለም ማለት ነው። ስለዚህ ፕሪሚየር ሊጉ ከነፃ የአየር ስርጭት መብት ሽያጭ ጋር በተያያዘ የተለያዩ የገንዘብና የንግድ አሰራሮችን ተከትሎ ነው የሚሰራው ማለት ነው። አንደኛው የመብት ክፍያ ነው። ላይሰንስ ፊ ይባላል። የቴሌቪዥን ጣቢያው ወይም እንደ ሀገሬ ቴሌቪዥን ማለት ነው ወይም መብቱን በሊግ ደረጃ ገዝቶ ለክልሎች የሚያድል አጋር ድርጅት ሊሆን ይችላል። ለክልል ስንል ለቀጠና ማለት ነው። ለምሳሌ ለምስራቅ አፍሪካ፣ ምዕራብ አፍሪካ ወይ ሴንትራል አፍሪካ ወይ ምስራቅ ኤሲያ ምናምን ሊሆን ይችላል። ስለዚህ በእነዚህ በቀጠና ደረጃ የሚያከፋፍለውን ለማለት ነው ክልል ያልነው። እንግዲህ ለፕሪሚየር ሊጉ ለተወሰኑ ዓመታት የሚቆይ የብዙ ሚሊዮን ዶላር የፍቃድ ክፍያን ይከፍላል ማለት ነው የቴሌቪዥን ጣቢያ በዚህ አሰራር። ሌላው የጨረታ ሂደትም አለው። በፕሪሚየር ሊጉ የስርጭት መብቶችን የሚሸጠው በግልጽ ጨረታ ነው። ዝም ብሎ በድርድር በተራ ድርድር አይደለም። በየቀጠናው ያሉ የቴሌቪዥን ጣቢያዎች ቅድም እንዳለው ለምሳሌ የኛውን የምስራቅ አፍሪካ ሊሆን ይችላል
እነዚህ ጣቢያዎች ያወዳድራሉ ቴሌቪዥን ጣቢያዎችን ከፍተኛ ዋጋና የተሻለ የቴክኒክ ዋስትና ያቀረበው የቴሌቪዥን ጣቢያ ልክ እንደ ሀገር የቴሌቪዥን አይነት ማለት ነው ያሸንፋል ማለት ነው። ከዛ ውጭ የቀጥታ ስርጭት ፓኬጆችም እንግዲህ ለነጻ አየር ስርጭት ሀገር የቴሌቪዥን እንዳገኘው አይነት ማለት ነው የሚሸጡት ፓኬጆች አብዛኛውን ጊዜ የተወሰነ መጠን ያላቸው ናቸው። ቅድም እንዳልነው በሳምንት አንድ ቀን ለምሳሌ ቅዳሜ 11 ሰዓት ሊሆን ይችላል ወይ እሁድ ሊሆን ይችላል። እንግዲህ ሃይላይቶችም ጨዋታዎችም እነዚህ ጋር አብረው ሊታዩ ይችላሉ። እነዚህም ቢሆኑ ከፍተኛ ዋጋ ነው የሚያስከፍሉት እንጂ በትንሽ ዋጋ እንግሊዝ ፕሪሚየር ሊግ ለሚያስተላልፉ ጣቢያዎች ወይም መብቱን ላገኙ ጣቢያዎች ዝም ብሎ በቀላል ገንዘብ አይከፍልም ማለት ነው። የገንዘብ ክፍፍሉ ያው ይታወቃል። ከዚህ በፊት ፕሪሚየር ሊጉ ከዓለም ዙሪያ የሚያከናውናቸውን የስርጭት መብት ገቢ በየዓመቱ በውድድሩ ለሚሳተፉ ክለቦች እንደየደረጃቸውና እንደተከፈለላቸው የጨዋታ ብዛት የሚያከፋፍል መሆኑ ይታወቃል። እንግዲህ በመሆኑም ጣቢያው መብቱን ለማግኘት ለሊጉ ከፍተኛ ኢንቨስትመንት ያደርጋል ማለት ነው። ልክ ሀገር የቴሌቪዥን ምሳሌ ብንወስደው ማለት ነው። ያንን ወጪ ደግሞ ከሀገር ውስጥ ማስታወቂያዎችና ስፖንሰርሺፖች በመሰብሰብ እንግዲህ ገቢውን ይሸፍናል። ወይም ሀገር የቴሌቪዥን ለፕሪሚየር ሊጉ ያን መብት ለማግኘት ላወጣው ገንዘብ በሀገር ውስጥ እንግዲህ ማስታወቂያ በማስነገር ሌሎች ስፖንሰርሺፖች በማፈላለግ በሚያገኘው ገቢ ይሸፍናል ማለት ነው። ይህ መብት ግን ለሚጠይቅ ጣቢያ ሁሉ በጭራሽ ይሰጣል ማለት አይደለም። የእንግሊዝ ፕሪሚየር ሊግ የስርጭት መብት እጅግ በጣም በጥብቅ ሕግና የንግድ ውድድር የሚመራ ነው። እንግዲህ መብቱን ለማግኘትም የሚወዳደሩ የቴሌቪዥን ጣቢያዎች ትልልቅ መስፈርቶችን ማሟላት አለባቸው። ያን ካልሆኑ ማግኘት ትንሽ ይፈትናቸዋል ማለት ነው። እንግዲህ የጨረታ ውድድር ማሸነፍ ይኖርባቸዋል። ፕሪሚየር ሊጉ መብቱን የሚሸጠው ቅድም እንዳልነው ጨረታ አጫርቶ ነው፣ ግልጽ በሆነ ጨረታ ማለት ነው። በየሀገሩ ወይም ደግሞ የቀጠናው ያሉ የቴሌቪዥን ጣቢያዎች ተወዳድረው ከፍተኛውን የገንዘብ መጠን ያቀረበው ጣቢያ ብቻ መብቱን በብቸኝነት ያሸንፋል ማለት ነው። ስለዚህ ሀገሬ ቲቪም ለምሳሌ በቀጠና ውስጥ ለምሳሌ በምስራቅ አፍሪካ ሊሆን ይችላል በምናምን ተወዳድሮ ወይ በኢትዮጵያ ሊሆን ይችላል እንግዲህ አሸንፎ ነው ማለት ነው መብት ያገኘው። ሌላው የብቸኝነት መብት ህግ የሚባለው ነው። የኤክስክሉሲቪቲ ሩልስ የሚባል አለ። እንግዲህ ለአንድ ሀገር ወይም ደግሞ ቀጠና ብቸኝነት የነጻ አየር ስርጭት መብት ከተሸጠ ሊጉ ያንን ተመሳሳይ የእንግሊዝ ፕሪሚየር ሊግ ያንን ተመሳሳይ መብት ለሌላ ሁለተኛ ጣቢያ አሳልፎ መስጠት አይችልም ማለት ነው። አሁን ለሀገር ቴሌቪዥን ከሰጠ በኢትዮጵያ ውስጥ ለሌላ ቴሌቪዥን ጣቢያ ይሄ መስጠት አይችልም ማለት ነው። ይሄ ስምምነት ነው። ከዛ ውጪ የቴክኒክና የስርጭት ጥራት ደንብም እዚህ ጋር አብሮ ይታያል። አንድ የቴሌቪዥን ጣቢያ ከፍተኛ ምስልና የድምፅ ጥራት ኤችዲ ወይም ፎርኬ ማቅረብ መቻል አለበት ይህን መብት ለማግኘት ከፕሪሚየር ሊጉ። እንዲሁም ደግሞ ስርጭቱ ከተፈቀደለት ሀገር ወሰን ውጭ እንዳይወጣ ማድረግ ይህንን ግዴታ ገብቶ ነው የሚያገኘው ማለት ነው። ለምሳሌ ከኢትዮጵያ ውስጥ ከሆነ ኢትዮጵያ ውስጥ ነው፣ ኬንያ ውስጥ በሀገር ቴሌቪዥን መታየት የለበትም የሚለውን እርግጠኛ ሆኖ ነው ማለት ነው። ይህንን እንደ መስፈርት ይታያል። የቴክኖሎጂ አቅም ያለው መሆንም አለበት ይህንን ለማድረግ ተብሎ ነው የሚታሰበው። ይህ ሁሉ ከግምት ውስጥ ገብቶ ነው የሚወዳደረው። የህጋዊነትና የቃለ መሐላ ግዴታም አለ። ጣቢያው እንግዲህ ቀደም ሲል የቅጅ መብት ኮፒራይት የሚባለውን በዩቲዩብ በምንም የምናውቀው ማለት ያን የጣሰ መሆን የለበትም። ህገወጥ ስርጭት ማካሄድ የለበትም በታሪኩ ማለት ነው። ከነዚህ ህገወጥነቶች ሁሉ በታሪኩ ንጹህ መሆን አለበት እና ደግሞ የሊጉን የንግድ ምልክቶች በጥብቅ ለማክበር የሚስማማ መሆን አለበት። ስለዚህ ሀገሬ ቴሌቪዥን ይህን ሁሉ እስማማለሁ ብሎ ነው ማለት ነው ያገኘው። ስለሆነ መብቱ እንግዲህ የሚሰጠው የፕሪሚየር ሊጉን ከባድ የገንዘብና ወይም ትልቅ የገንዘብና የቴክኒክ መስፈርቶች አሟልቶ ጨረታውን ላቀረበው ወይም ላሸነፈው አንድ ብቸኛ ጣቢያ ብቻ ነው ማለት ነው። ቀደም ስንል እንደነገርናችሁ ከዚህ አኳያ እንግዲህ ሀገሬ ቴሌቪዥን የ2026/27 የእንግሊዝ ፕሪሚየር ሊግ የነጻ የአየር ስርጭት ኤፍቲኤ ብቸኛ ባለመብት መሆኑ ለጣቢያው ምን ጥቅም አለው የሚለው ማየት ተገቢ ይሆናል። አንድ የቴሌቪዥን ጣቢያ እንግዲህ የዓለማችንን በጣም ውድ ዝነኛ ተወዳጅ የሆነ ነው የእንግሊዝ ፕሪሚየር ሊግ። ይህንን በነጻ የአየር ስርጭት ፍሪ ቱ ኤር ኤፍቲኤ በሚባለው አሰራር በብቸኝነት የማስተላለፍ መብት ማግኘቱ ለሀገሬ ቴሌቪዥን ከፍተኛ ኢኮኖሚያዊም ስትራቴጂካዊም ተቋማዊም ጥቅሞችን የሚያመጣለት ነው። ይህንን በብዙ መልኩ ልናየው እንችላለን። አንደኛ የተመልካች ቁጥርና ተደራሽነትን ከፍ ሊያደርግ ይችላል። ከፍተኛ ተመልካች ይጨምራል፣ ምንም ጥርጥር የለውም። ፕሪሚየር ሊጉ በኢትዮጵያ ውስጥ እጅግ በጣም ከፍተኛ የደጋፊ መሰረት ያለው እንደ አርሰናል፣ ማንቸስተር ዩናይትድ፣ ሊቨርፑል ከፍተኛ ተመልካች አላቸው እነ ቸልሲ እና ጨዋታዎች በሚተላለፉበት ሰዓት ሚሊዮኖች ጣቢያውን የመከታተል እድል አላቸው ማለት ነው። ይህ ደግሞ በቀላሉ ማስታወቂያ ለመሳብም የሚያግዝ ነው። አዲስ ተመልካችም ይስባል። ከዚህ ቀደም ጣቢያውን የማይከታተሉ ወይም ደግሞ የማያውቁ የስፖርት አፍቃሪዎች የጣቢያው መደበኛ ተከታታይ እንዲሆኑ ያደርጋቸዋል። እንዲሁም ሀገሬ ቴሌቪዥን እዚህ ላይ በፌስቡክ ገጹ ላይ ይሄንን መረጃ
ይፋ ሲያደርግ ኮሜንቶችን እያየን ነበርና ሀገሬ ቴሌቪዥን ማየት የጀመርኩት በዓለም ዋንጫው ነው፣ ዓለም ዋንጫው ማስተላለፍ ሲጀምር ነው የሚሉ አሉ። አዳዲስ ተመልካቾችን በዓለም ዋንጫው አግኝቷል ማለት ነው። አሁን ደግሞ ፕሪሚየር ሊጉን ሲጨምር አዳዲስ ተመልካች ያገኛል ማለት ነው። ሁለተኛው የገበያና የማስታወቂያ ገቢ ሊያድግለት ይችላል እንግዲህ ማለት ነው። የአይን ማረፊያ ዋጋ ማን ነው የትልልቅ ሰዓት ክፍያዎች ወደሱ የመምጣት እድል አላቸው ማለት ነው። ፕራይም ታይም አድቨርታይዝመንት የሚባሉት በጨዋታዎች የእረፍት ሰዓት ከጨዋታ በፊትና ከጨዋታ በኋላ ባሉት ጊዜያት እንግዲህ የሚተላለፉ ማስታወቂያዎች በከፍተኛ ዋጋ የሚተላለፉ ሊጨምሩ እንደሚችሉ ምንም ጥርጥር የለውም። የትልልቅ ብራንዶች ፍላጎትም ያድጋል በዚህ ቴሌቪዥን ምንም አያጠራጥርም። ትላልቅ የቴሌኮም፣ የባንክ፣ መጠጥ አሁን እንኳን ቢራ ብዙ ማስታወቅ አይቻልም። ሌሎች የመጠጥ አይነቶች፣ የለስላሳ የፍጆታ እቃዎች አምራች ኩባንያዎች ምርቶቻቸውን ለማስታወቅ አልባሳት ሀገሬ ቴሌቪዥን የመጀመሪያ አማራጮቻቸው ሊያደርጉ ይችላሉ። አሁን በተለይ የፋሽን ነው ጊዜ የፋሽን ኢንዱስትሪ ላይ ያሉ ተቋማት ሌሎችም ማለት ነው እና ትልቅ ጥቅም አለ። የስፖንሰርሽፕ ስምምነቶች ሊመጡ ይችላሉ። ከጨዋታዎች ስርጭት ውጭ ያሉ የስፖርት ፕሮግራሞች፣ የቅድመ እና የድረ ጨዋታ ትንተናዎች፣ የሳምንት ጨዋታ ማጠቃለያ ትንታኔ መረጃዎች በቋሚ ስፖንሰርሽፕ የመሸጥና የመቅረብ እድል ይኖራቸዋል። ይህ ሁሉ እንግዲህ በዚህ የኤፍቲኤ እድል ሊመጣ የሚችል ነው። ሌላው ሶስተኛ የብራንድ ገጽታና የተወዳዳሪነት መጎልበት ሊሆን ይችላል። አንደኛው የገበያ መሪነት ነው። በኢትዮጵያ እንግዲህ የግል ቴሌቪዥን ጣቢያዎች ውድድር ውስጥ የላቀ የበላይነትና የብራንድ ዝና እንዲኖረው ሀገሬ ቴሌቪዥንን ያደርገዋል። እንግዲህ በስፖርት ዓለሙ በተለይ አመራሩ ከፍ ሆኖ እየሰራ መሆኑን የሚያሳይ ነውና ተወዳዳሪነቱ ከፍ ይላል፣ ምንም ጥርጥር የለውም። የተመልካች ታማኝነትም እንግዲህ ሊመጣ ይችላል። ተመልካቾች ጣቢያውን በከፍተኛ ደረጃ መዝናኛና ስፖርት ጋር በማያያዝ ረጅም ጊዜ የሚቆይ ታማኝነት እንዲያዳብሩ ሊያደርገው ይችላል። የሌሎች ፕሮግራሞች ተከታታይነት ማደግም ሊኖር ይችላል። በፕሪሚየር ሊግ ጨዋታዎች መሀል የሚተላለፉ የጣቢያው የራሱ የሆኑ ሌሎች ፕሮግራሞች የመዝናኛ የሚሆኑ ሌሎች እንግዲህ ቱሪዝም ጋር የተያዙ ሌሎች ዜናዎችም ድራማዎችም ማስታወቂያዎች ለብዙ ሚሊዮን ተመልካቾች ስለሚደርሱ የሌሎች መርሃ ግብሮችም ተከታታይነት በአንድ ጊዜ ሊያሳድግ ይችላል። የዲጂታልና ማህበራዊ ሚዲያ እድገትም የተቋሙ ሊመጣ ይችላል። የቴሌቪዥን ስርጭቱን ተከትሎ በጣቢያ የማህበራዊ ሚዲያ ገጾች ዩቲዩብ፣ በፌስቡክ፣ በቴሌግራም ላይ የሚለቀቁ እንግዲህ ስራዎች፣ የጨዋታ ትንተናዎች፣ የደጋፊ አስተያየቶች ሊኖር ይችላል። ዲጂታል ተከታታይ ቁጥርና የዲጂታል ማስታወቂያ ገቢን ሊያሳድግለት ይችላል እና ትልቅ እድል ነው። የይዘትና የቴክኒክ አቅሙም ግንባታም ላይ የራሱ ሚና ይኖረዋል ተብሎ ነው የሚታሰበው። ዓለም አቀፍ የብሮድካስት ስታንዳርድ ያለው ሊግ ነው እንግዲህ የእንግሊዝ ፕሪሚየር ሊግ። ይህን ማስተላለፍ የጣቢያውን የቴክኒክ ዝግጅት፣ የዲጂታል ስቱዲዮ ጥራት እንዲሁም የስፖርት ጋዜጠኞችና የትንተና ባለሙያዎችን ሙያዊ ብቃት ከፍ ወዳለ ደረጃ የሚያሸጋግረው መሆኑ ምንም ጥርጥር የለውም። ይህ አይነት መብት እንግዲህ ለተመልካቹም ጥቅም ያለው ነው። አንደኛ የገንዘብ ወጪን ይቀንስለታል። ተመልካች ውድ ነው እንግዲህ የወራዊ ክፍያ አሁን በዲኤስቲቪም በሰብስክሪፕሽንም ለማየትና ወይም የዲጂታል ዲኮደር ወጪም አለና ይህን ሳያወጡ በቤት ውስጥ ባላቸው መደበኛ ቴሌቪዥን ጣቢያ እንደ ሌሎች ፕሮግራሞች በነፃ መከታተል እድል ያገኛሉና ወጪ ቀንሳሉ። እዛ ውስጥ ፍትሐዊ ተደራሽነትም ሊኖር ይችላል። በገጠርም ሆነ በከተማ የሚኖሩ የዲጂታል ክፍያ አማራጭ ወይም ደግሞ ከፍተኛ የኢንተርኔት አቅም የሌላቸው የህብረተሰብ ክፍሎች እንግዲህ ይህን ትልቅ እና ተወዳጅ ሳቢ የሆነ ሊግ እኩል በቴሌቪዥን ጣቢያ ልክ እንደ መዝናኛ ፕሮግራም የማየት እድል ይኖራቸዋል። የቤተሰብና የማህበራዊ ትስስር ላይ የሚነሳ ጨዋታዎችን ለመመልከት ወደ ውጭ የሚወጡ ሰዎች አሉ። እንግዲህ ዲኤስቲቪ ቤቶች አካባቢ ሲኒማ ቤቶች ሰብሰብ ብሎ የሚታይባቸው እና እንደዚህ ሀገሬ ቴሌቪዥን ካስተላለፈ ቤተሰብ እንግዲህ ሰብሰብ ብሎ ቤት ውስጥ ውጭ ሳይወጣ በነፃ ያያል ማለት ነው። ስለዚህ ማህበራዊ ትስስር የሚለው ከዚህ አንጻር ለመግለጽ ነው። በቋንቋ መከታተል ምቾትም ይኖራል። በሀገር ውስጥ እንግዲህ ጣቢያው ጨዋታዎቹን በአማርኛ እንግዲህ ከሀገር ውስጥ የስፖርት ጋዜጠኞች በሚታገዙ ትንታኔዎች ጋር የመቅረብ እድል አላቸው። ለተመልካቾች የተቻለ የመረዳትና የመዝናናት ስሜት የመስጠት እድልም ይኖረዋል። ወጪዎችና ህገወጥ ስርጭቶችን ለማስቀረትም ያግዝ ይሆናል ተብሎ ይታሰባል። ጥራታቸው ያልተረጋገጡ ወይም ደግሞ ህገወጥ የሆኑ የኢንተርኔት ስትሪሚንግ አለ። በተለይ አሁን ላይ በተለያዩ አፖች በፌስቡክ ላይ የሚሰራጩ ሊንክ እየተደረጉ የሚሰራጩ አሉና እነሱን ከዝቅተኛ ጥራት ላይ ከማየት ይሄኛው አማራጭ መምጣቱ ትልቅ ነገር ይሆናል ተብሎ ይታሰባል። በተለይ በዳታ ጨዋታዎችን ስልክ ላይ የሚያዩ ሰዎችም ወደዚህ ከዞሩ በነፃ ማየት ይችላሉ እና ወጪ ያስቀርላቸዋል። ለሁሉም እንግዲህ ሀገሬ ቲቪ ከዚህ ደረጃ ላይ መድረሱ ሊያስደንቀው የሚችል ነው ማለት ይቻላል። ባለፈውም ቅድም እንዳልነው የዓለም ዋንጫውን በቀጥታ እንዳስመለከተ ይታወሳል በነፃ። በጉዳዩ ላይ ያለው መረጃ ይህ ነው።